ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ንስሐ ሳትገቡም ቢሆን ቁረቡ። ይህ አዲስ አበባ እየኖራችሁ ላላችሁ ክርስቲያን እህት ወንድሞች የግል ምክሬ ነው። ዳንሳ ብላችሁ ከፈለጋችሁ በመኒግራም ከፈለጋችሁ በዌስተርን ዩኒየን ከፈለጋችሁ በዳሃብሽን በተለያየ ኮንዲሽን ማለት ነው። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላም ተሰላምላችኋለሁ። ይህ ዩዴ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። አሁን ቀጥታ እስቲ ወደ መጀመሪያው ቪዲዮ እንለፍ። ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም፣ አንዳንድ ሲሆን አራት ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በምታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ያው አንቺ ሰሪላት እስኪ ያደረገላችሁ እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይሄው እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም፣ አንዳንድ ሲሆን አራት ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በምታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይሄን የሚያደርጉ ፓስተሮች ነው። እንግዲህ ፓስተሮቻችን እዚህ ደረጃ ላይ ደርሷል ማለት ነው። ኧረ እባክህ ተረጋጋ። የሚያይ ሰው አለ የሚያዳምጣለ። ቶሎ በል አንተ። እነማን ገሏል? እነማን ናቸው የገደሉት? ቶሎ በል ማስረጃ ቁጭ አድርግ። እባክህ ተረጋጋ እና አዳምጥ። እሺ መረጃ ጠይቅ። ያን ውሸታሞች ናቸው ብላን አንጣ ውሸታቸው። ያው ከአንተ እኮ እየተገለጠብህ እኮ ነው ውሸቱ። አንጣ እኮ ነው ያልኩህ። አንጣው መጽሐፉን አንጣው የተጻፈውን። መልካም ይለወቃል። እሺ ካዲያንን እንድትጋደል ታዛል አልታዘዝክም? ወቃቲሉ ልሙሽሪኪነ ካፋ ሙሽሪኮችን እንጋደላለን። ተማቃለ ስብሓን ወተዓላ መረን አላህ አዞ ጎበዝ። እሺ ክርስቲያኖች ሙሽሪክ ናቸው አይደሉም? አዞናል። እኛ ሙሽሪክ ነን አይደለ? እኛ ሙሽሪክ ነን አይደለንም? አልሙሽሪኩን አልባር ሶነም ያውም ጣዖት አምላኪና እንጨት አምላኪ። እኛን እንድትጋደል ታዛል አልታዘዝክም? ወቃቲሉ ልሙሽሪኪነ ካፋ አምር ጎበዝ። ተቀልነው ነው። ስለዚህ አንድ ሃይማኖት እስክቀር ድረስ ሌሎቹን እንድትጋደሉ ታዘሃል። አወጅህ የአላህ እስልምና ማን ነው? በአላህ በምድር ላይ አላህ ብቻ እንዲመለክ። ስለዚህ ከሁሉ እስልምናን እንዲያምን እስከዛ ድረስ ታዘሃል። እስልምና ያዛል። እስልምና ቢያዘው እኔ ወደኋላ አልልበትም። ታዲያ ምን መረጃ ነው የምጠይቅ? አላፍርበትም። እንደ አንዳንድ ሰዎች ተልፈስፍሶ ይወጣል ብለህ እንዳታስብ። ሰላቱ ወሰን ወእምርቱ አነ ቃትልና ሰዎችን ልጋደል ታዝዣለሁ። ሀታ የቆሎ
الشهادة لا إله إلا الله أن محمد رسول الله ويقيم الصلاة وإيتاء الزكاة አንዴ ላውራ እሱ ማለት ነው። ወንድማችን ምንድነው እያልከን ያለው? እኛ ሙሽሪኮች ያውም ጣዖት አምላኪ ናቸው፣ እናንተን እንድጋደል ታዝዣለሁ። ሌላው ሃይማኖት የሚያስተምረው እንደዚህ አይነቱ ነው። አያችኋል? ታዝዣለሁ በሚል ሰበብ እንግዲህ እንደነዚህ አይነቶቹ ናቸው አብረናቸው እየሮን እንደዚህ አይነቶቹ ናቸው ጎረቤታችን ያሉት። መቼ እንደሚቀይሩብን አናውቅም። ሁልጊዜ መጠንቀቅ ያስፈልገናል። የድሉ ባይመቸው ራሱ የሆነች እድል ካገኘ ከማጥፋት ወደኋላ የሚል ሰው አይደለም። እንደዚህ አይነት ሰዎች ዳንሳ ብላችሁ ከፈለጋችሁ በመኒግራም ከፈለጋችሁ በዌስተርን ዩኒየን ከፈለጋችሁ በዳሃብሽን በተለያየ ኮንዲሽን ማለት ነው ሳፖርት ማድረግ የምትፈልጉ ሰዎች ያንን ገንዘብ ከላካችሁ በኋላ ማለት ነው አሁን በምንሰጠው በዚህ በስልክ ቁጥር ማለት ነው የላካችሁን ሪሲት ለእኔ ተከስት ብታደርጉ እኔ ደግሞ ለቤታችሁ መጸለይ እፈልጋለሁ፣ ለህይወታችሁ መጸለይ እፈልጋለሁ፣ እባርካችኋለሁ። ስለዚህ ብር ካላችሁ ይጸለይላችኋል። ብር ከሌላችሁ እንግዲህ ማንም ዞር ብሎ አያያችሁም። እስራኤልም እንግዲህ ወደ ሶሻል ሚዲያ መጣ፣ ወደ ቲክቶክ መንደር እንደዚህ አይነት ነገር ጀምራለች። እንግዲህ እነዚህ አይነት ሰዎችን የሚከተሉ ሰዎች ባሉበት ሀገር እነሱን አስተምሮ ወደ ደህና ቦታ መመለስ በጣም ይከብዳልና የሰውን ምር እንደዚህ እየጨፈጨፉ የሚኖሩ ፓስተሮች አንዳንዴ ምን በቃ ጅል ካገኙ ምን ይደረግ ይበላቸው ማለት ነው። ይበላቸው አንድ ቀን ሲገባቸው ይገባቸዋል ብሎ መተው ነው። ንስሐ ሳትገቡም ቢሆን ቁረቡ። ይሄ አዲስ አበባ እየኖራችሁ ላላችሁ ክርስቲያን እህት ወንድሞች የግል ምክሬ ነው። ንስሐ ሳትገቡም ቢሆን የንስሐ አባት ባይኖራችሁም ስጋው ደሙ ሂዳችሁ ተቀበሉ። ለምንድን ነው ይህን ምላችሁ? ንስሐ አባትነትን እንደ ገቢ ምንጭ አድርገው የሚጠቀሙ አባቶች በዝተዋል። ስለዚህ በጣም ንጹህ አባቶች የምር እኛ ወደ ንስሐ ተመልሰን ስጋው ደግሞ ተቀብለን በነፍሳችንም በስጋችንም እረፍት እንድናገኝ የሚፈልጉ አባቶች በጣም ጥቂት ናቸው። ስለዚህ እነዚህን አባቶች በመፈለግ ገና ንስሐ ሳልገባ ስጋው ደግሞ አልቀበልም፣ ንስሐ አባት ለመያዝ ስትሞክሩ ስራችሁ ምንድነው? ደሞዛችሁ ስንት ነው? የት አካባቢ ነው የምትኖሩ? ተከራይ ነው ወይስ ቤት አለ ወይ የሚል ካህን በዝቷል። ስለዚህ እናንተ ጉዳያችሁ ከካህናት የገቢ ምንጭ መሆን የለባችሁ። ከካህናት ጋር አይደለም ጉዳያችሁ። ቤተክርስቲያን ለካህናቱ ደሞዝ ትከፍላለች። ደሞዝ የምትከፍለው እኛ ንስሐ ልጅ አድርገው እንዲያገለግሉ ቤተክርስቲያንን እንዲያገለግሉ ንስሐ ልጆቻቸውን ደግሞ ወደ ንስሐ ተቀብለው ወደ ስጋው ደግሞ እንዲያቀርቡ ነው። አላማው ይህ ነበረ። ግን ከዚህ ያፈነገጡና ንስሐ አባትነትን የገቢ ምንጫቸው አድርገው የሚተዳደሩ ካህናት አሉ። ስለዚህ እናንተ ተዋቸው። ንስሐ አባት አይኖራችሁ ምንም ችግር የለውም። ሲኖራችሁ ጊዜ ስትፈቅዱና ትክክለኛውን አባት ስታገኙ ንስሐ አባት ትይዛላችሁ። በውስጣችሁ ከእግዚአብሔር ጋር ንስሐችሁን ተቀበሉና ስጋው ደግሞ መቀበል ጀምሩ። ይህን ማለት ከቻላችሁ ጊዜ ለመስጠት ይሄ አለ ነገ እቀበላለሁ፣ እስኪ ንስሐ ገብቼ እቀበላለሁ፣ ንስሐ ሳልገባ እንዴት ስጋው ደግሞ እቀበላለሁ የሚለውን ተልካሻ ሀሳብ ከእንደዚህ አይነት ተልካሻ ሀሳብ ትርቃላችሁ። ሰይጣንንም በቀላሉ ማሸነፍ እንችላለን። ስለዚህ ከነገ ጀምሮ ብድግ ብላችሁ ንስሐ ምናምን ሳትሉ ስጋው ደግሞ መቀበል ትችላላችሁ። ንስሐ መግባት ማለት እኮ እነዛን አባት ፈርተህ ኃጢአትን መናገር ፈርተህ ለመናገር ስለምታፍር ነው አይደለ? እንጂ ምን እነሱ ኃጢአታችን ይቅር አያስብሉን። እንድታፍርበት በኃጢአት እንድትጸጸትበት ነው ንስሐ መግባት ያለብህ አባት ጋር ሄድ የምትባለው እንጂ ለቤተክርስቲያን ሄደን ዝም ብለን መናገር አንችልም ነበር? ምን አይነት ሐሰተኛ ትምህርት እንደዚህ ለማሰራጨት በጣም ይገርማል። በጣም ያሳፍራል። ሄደን ምን አይነት ደረጃ ላይ እንደደረስን ደግሞ አባቶችም ይዩት አሉ። ጥቂት የማይባሉ አሉ። ለሆዳቸው የሚገዙ አባቶች አሉ። ግን ሁሉም ናቸው ማለት ደግሞ አይደለም። 1 2 3 አይተህ እንደዚህ በጅምላ መፈረጅ ደግሞ ጥሩ አይደለም። አድማጮች ወደ አዳዲስ ዜና እናልፋለን። በአሁኑ ጊዜ አቶ ዘንዶ ፉክክር ላይ እንዳለ አቶ መንፈስ ቅዱስ ተናገረ። ይህ በእንዲህ እንዳለ አቶ ዘንዶ ሰው በእግዚአብሔር ፊት እንዴት ይቆማል እያለ ባለበት
ሲፈክር ቆይቶ በአሁኑ ጊዜ በግልጽ ስራው እንደታየ እንዳለ የእግዚአብሔር መንፈስ በግልጽ አስታወቀም። አድማጮች ሰዓታችን በዚያ በቃ። አሁን እንደነዚህ አይነት ህዝብ እንዴት ነው ብር ማትወስደው? እንዴት ነው ቅባት እያልክ ብሩን ማትወስድበት ማበለው? የሀበሻ እኮ የተባለን እንዴት ግራ የሚገባኝ በቃ እንደዚህ ለመጃጀል ቅርብ ነው ያልክ። የእግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ የሚንጫጫው ይንጫጫል፣ የሚሳደበው ይሳደባል። ጨለማ ውስጥ የተደረገው ውንብድና የሐሰት ትንቢት ሐሰት ወደ ብርሃን ይገለጣል። መግለጤን እቀጥላለሁ። ሐሰተኛ ነብዩ ጩፋ ውስጥ መፍትሄ እናገኛለን ብለው የሄዱ እነዚህ ቤተሰቦች እሷ እንደምትናገረው እንግዲህ የጥንቆልና አሰራር ቤታቸው ውስጥ ሳይኖር እንደማይቀርና ከባሏ ጋር አለመግባባት እንዳለ ነው። ሐሰተኛ ነብዩ ጩፋም ይህን ከሰማ በኋላ እግዚአብሔር ተናገረኝ፣ ለቤታችሁ ሰላም መጥቷል፣ ለቤታችሁ መፍትሄ መጥቷል፣ አንተም ረጅም እድሜን ትኖራለህ፣ አንተም የብዙ ልጆች አባት ገና እግዚአብሔር ያደርግሃል፣ ቤታችሁ ተፈውሷል፣ እግዚአብሔር ተናገረኝ፣ ረጅም እድሜን ገና ትኖራለህ ያለውን ሰው ከዛም ዘይታቸውን ሸምተው ወደ ቤታቸው በሄዱ ሳምንት ባልሞላው ጊዜ ውስጥ ይሄ ሰው አርፏል። ይህን ቪዲዮ ተከታተሉና ተመልሼ ይመጣል። እግዚአብሔር እንደዚህ አለ፣ እጅን በአፍ አስጭናለሁ። አሜን። እጅን በአፍ ላይ በማስጭንበት ጊዜ የሚወድም የሚጠላም እንኳን ደስ አለ እያሉ ይመጣሉ። ነው። ይሄ ሰው አልቃሻ እንዲሆን ነገሮች ዝብርቅርቅ እንዲሉ ጠላት አበላሽቶ በታየው ጣልቃ ገባው በኢየሱስ ስም። አሜን። አስተካከልኩት። አሜን። እንደገና ነገሮችን የሚሰራ የእግዚአብሔር እጅ ወደ አንተ መጥቷል። አሜን። እንደዚህ ያለ እግዚአብሔር የሚያስደንቅ ምህረት፣ የሚያስደንቅ ቸርነት፣ የሚያስደንቅ ተአምር በሕይወት ላይ አደርጋለሁ። አሜን። ሃሌሉያ ሃሌሉያ አሜን ነው። አሜን አሜን። ፉጨትም ያንሳለኝ ይሄን ጠንቆላ ያሰራብኝ እናት አባቱን እናንተ ናቸው የሚያሰሩብኝ ይላል። እኔ ራሱ አንቺ ነሽ የምታሰርብኝ ይለኛል። ስለዚህ እኔ በጣም ስለምርር ስላኝ ሊፈታ ብዬ ፍርድ ቤት ሄድኩኝ። በቃኝ ብዬ ፍርድ ቤት ሄደናል። በሁለት ሳምንት በፊት ምን ልንፋታ በቃ ቤት ውስጥ በጣም ይረብሸኛል። ቤት ውስጥ ይመታኛል፣ ልጆቹን ይመታል ያለ አግባብ። ምን አይነት መንፈስ እንደሆነ ያላቅም። በቃ እኔ አልቻልኩም፣ ሊፈታ አልኩት በቃ። ከዛ አሁን ምን ውስጤ ይመጣል፣ ወይ እዩ ጋር ውሰጂ ወይ ተፋች የሚል ይመጣብኛል በውስጤ። እዩ ጋር ውሰጂ መጀመሪያ የሚል ያስገድደኛል። ከዛ እዩ ጋር ወስጄ በኋላ ደግሞ አያለሁ ብዬ ለሽማግሌ ተቀጠረ። ሽማግሌዎቹ ሲመጡ ቅዳሜ ዕለት ሲመጡ እኔ ቤተ ክርስቲያን ከወሰድኩ በኋላ ነው የሚፈታው የሚል ነገር ይመጣብኝ። ለእነሱ ይሄን ብቻ ነው የተናገርኩት። እነሱ ቤት ከመጣሽ በኋላ ከዚህ በኋላ ፍቺ የለም። ከዚህ በኋላ እዚህ ገብቶ ይወጣ እንዴት ፍቺ አለ? በነገራችን ጠላት ቋንቋ ሲያደበላልቅ እንጂ እንደዚህ አይነት ምርጥ ባል የለም። በዓለም ብዙር እንደሱ አይነት አታገኝ። እውነት ነው። በጣም ደግ ነው። ምንም ሸረብ ለበትም የለም። በጣም ምርጥ እንደዚህ አይነት ባል የት ይገኛል? ክፉ አስመስሎ እኮ ምስለው ጠላት ነው እንጂ በጣም ስማርት ቆንጆ ከውጭ እስከ ውስጥ። ከዚህ በኋላ ፍቺ የለም። አሜን። ጣልቃ ገባ። አሜን። እግዚአብሔር እንደዚህ ያለ እናንተን በጤና ባርካቸዋል። አሜን። በልጆች ባርካለሁ። አሜን። በመልካም ኑሮ ባርካቸው። አሜን። ረጅም ዕድሜ በትዳር በሰላም ትኖራላችሁ። አሜን። አሜን። ይሁን። ምስትህን አቅፋት ይዘህ ወደ ቦታው እቅፍ። እግዚአብሔር በልጆች ባርካቸው አለኝ። እግዚአብሔር ቤቱን በሰላም ባርካለሁ አለኝ። እግዚአብሔር የብዙዎች አባት አደርግሃለሁ አለኝ። በዛን ወቅት በዛን ደቂቃ ያችን የሐሰት ምላስ በምትለፈልፍባት ሰዓት የእውነት እግዚአብሔር ተናግሮ ነበር ወይ? አልተናገረም። እስከ መቼ ድረስ በዚህ ውንብድና ትቀጥላለህ? ሐሰተኛ ነቢይ እዩ ጩፋ። ሞት የሚባል እኮ አለ። ለሰውየው የደረሰው ለሰውየው የመጣው ያ ሞት አንተም ጋር እኮ የሚመጣበት ሰዓት አታውቀውም። ለመቼ ነው ያስቀመጥከው? ሌላ ህይወት አለ ወይ? የምትኖረው ሴቭ ያደረግከው ህይወት አለ ወይ? ይህንን እንደዚህ አይነት ሐሰት ውንብድናን እንደዚህ አይነት የጨለማን ስራ በሰዎች ላይ ዘርተህ የሰበሰብከው ገንዘብ ለመቼ ነው? ዛሬ ትሞት፣ ከ5 ደቂቃ በኋላ ትሞት፣ መቼ ትኖር እዚች ምድር ላይ የምታውቀው ነገር የለም። እንዴት በእግዚአብሔር ላይ ተዋሻለህ? እግዚአብሔር ያልተናገረውን
በእርግጥም እግዚአብሔር ፈዋሽ ነው። በእርግጥም እግዚአብሔር የሚናገር አምላክ ነው። የተናገረውን የሚተገብር አምላክ ነው። የተናገረውን የሚሰራ አምላክ ነው። በእርግጥም እግዚአብሔር አዳኝ ነው፣ የሚባርክ አምላክ ነው። ነገር ግን በዛን ወቅት በዛ ደቂቃ በዛች ሰዓት ላይ እግዚአብሔር ለአንተ ድምፅን አምጥቶ አልተናገረም። በእግዚአብሔር ላይ እየዋሸህ እስከ መቼ ትቀጥላለህ? እንደዚሁ የሰዎችን ህይወት እያመሰቃቀልክ ትቀጥላለህ ወይስ አይበቃም? ባለፈው የዘመረው መዝሙር አይደለም፣ ስድብ ነው፣ ዘፈን ነው ብዬ በተናገርኩት 400 እና 500 ስድብ ነው ያስተናገድኩት። ነገር ግን እሱ ራሱ ስድቡ ተጸጽቶ ይሁን ምን ይሁን የማውቀው ነገር የለም። ብቻ የጸጸትም ልብ ያለውም አይመስለኝም። መዝሙሩን ቀየረው፣ ያው ትንሽ ቀየረው። መንፈስ ቅዱስ ያልሰጠውን ነገር ኤዲትና እንትን ሳይዝ ማድረጉ የሚቀጥል ነው። እስከ መቼ ነው ይሄ ውንብድና የሚቀጥለው? በእግዚአብሔር ቤት ላይ በእግዚአብሔር ላይ መዋሸትህ ሐሰተኛ። እኛ በጸሎት የምናናገረውን አምላክ እኮ ነው አቅፋ ያናገረችው። ኮንሰፕቱን አይደለም ያመነችው። ወንጌል የተፈጸመው እሷ ማህፀን ውስጥ ነው፣ ሰውነቷ ውስጥ ነው። ኤልሳቤጥ እንኳን ዮሐንስን ጸንሳ ስንት ነገር ተናገረች እኮ። የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ። በእመቤታችን ማህፀን ምንድን ነው የሆነው? ምንድን ነው የሆነው? መናገር የማይቻል ለዛ ነው ዝም ያለችው። ዝምተኛ የሆነችው በነገራችን ላይ እመቤታችን እኛ ብትናገረው የማንሸከመው ነገር ስለሆነ እንጂ የሚነገር ጠፍቷት አይደለም። እጄን ያዙኝ አለቻቸው ይላል ሐዋርያት። በጣም ከባድ ነው ለማሰብ በእውነት ለመግለጽ እንዲህ ሆነ ብሎ ለመናገር በዚህ በስጋዊ መንፈስ ሆነ ልናየው አንችልም፣ ስለማንሸከመው ነው። አባ ጊዮርጊስን 3 ቃላት ነገረችው። እነዚህን ቃላት አውጥተህ ብትናገራቸው ሰማይና ምድር ያልፋሉ አለችው ይላል። ምን ነገረችው አናውቅም። እናቴ እማማ በማለት ሲጠራሽ የሚጣፍጠውን ድምፁን ለሰሙ ጆሮች ይችላል። በሕፃን አፍ ሲጠራት ሰምተዋለች እመቤታችን። እንዴት ነበር ድምፁ? ጆሮዋ ጋር ተጠግቶ ሲያናገራት እሱን ለሰሙ ጆሮዎችሽ ሰላምታ አቀርባለሁ። የሰውነቱን መዓዛ ላሸተቱ አፍንጫዎች ይችላል። ከድንግል ማርያም በላይ ምን ቤት አለው እግዚአብሔር ይላል። የቤት ቅናት በላችኝ ማለት እናትህን የሚሳደቡትን ስድብ ስሰማ አልቻልኩም። የሚሰድቡ ስድብ በላይ ወደቀ። እሷን መሳደብ አንተን መሳደብ ነውና ሲሰድቡ ወደቀ። በድንግልና መወለድን ሲሰድቡ መሸከም አልቻልኩ። ለልጅሽ እንደዚህ በይው። ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ማረው። ለአንተ እንዴት ይህንን ትቢያ አፈር መቅጣት ምን ያደርግልሃል? በይው ለልጅሽ ይላል። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ደግሞ ይላል አይደል? ለማህፀንሽ ፍሬ እንደዚህ በይው። አንተ ርኅሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕልህ አይደለ ወይ? በአርአያ በአምሳሌ ሳልከው የሰራው አንተ አይደለ ወይ? አሁን እንዴት ስዕልህ ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፈው ይላል። ስለ ድንግል ማርያም ምንም ቢወራ ሰዓትም አይበቃምና ለመመራችን ቃሌቱን ያሳማል። ለዛሬ ነበር ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።